እንኳን ደስ አላችሁ። አዶናይ አሁን ከደቂቃዎች በፊት ከእስር መለቀቁን ተሰምቷል። አሰላሙ አሌይኩም ወራህመቱላሁ በረካቱ። ውድና የተከበራችሁ ውድ የሷሊሃ ቤተሰቦች እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንግዲህ ትኩስ መረጃ እሺ ወደ እናንተ መጥቻለሁ። አሁን ከደቂቃዎች በፊት ይህ ቪዲዮ እየተለቀቀ ነው። ይህም ብዙዎቻችሁን ሲያስጨንቅ የነበረ አድናቂዎቹ የምትወዱት የምታከብሩት አዶናይ ሰሞኑን እንግዲህ በፖሊስ ቁጥጥር ስር እንደሆነ ይታወቃል። ለተወሰነ ቀናቶች እስር ቤት ነበረ። በዛሬው ዕለት እንግዲህ እንደምትመለከቱት ተለቆ ወደ ቤቱ ገብቶ ከእናቱ ጋር ከጓደኞቹ ጋር ሆኖ እንግዲህ በደስታ በዚህ መልኩ እየተቀበሉት ይገኛሉ። እንኳን ደስ አለክ፣ እንኳን ለቤት አበቃክ። ሀቂቀተን በጣም ደስ ይላል። ከቅርብ ጊዜ እንግዲህ ፌመስ የሆነ ትልቅ ቲክቶከር ነውና እንግዲህ ለተጨነቃችሁ ወዳጅ ዘመዶቹ አድናቂዎቹ በሙሉ እንኳን ደስ አላችሁ ማለት እወዳለሁ። ከእስር ሲፈታ የነበረው ይሄ ቪዲዮ ማለት ነው። ከድምጽ ጋር እንዴት ነበር አቀባበል የተደረገለት? እናቱ ምን እያሉ ነው? እንግዲህ እዚህ ጋር የምትመለከቱት በጣም በናፍቆት እንዴት አይታችሁ እንደሆነ ታውቃላችሁ። እንግዲህ በባለፈው ልጄ ምንም አላጠፋም ይለቀቅልኝ ሲሉ ነበሩና አሁን ላይ ተለቆላቸው እስኪ ከራሳቸው ደግሞ ከነ ድምጹ ላሰማችሁና ልመለስ። እንግዲህ ወዳጆቹ እንኳን ደስ አላችሁ። በድጋሚ ቪዲዮን እንደተመለከታችሁት ነው። እናቱ እንግዲህ በባለፈው ተማጽኗቸውን ተመልክታችኋል። ልጄ ምንም አላጠፋም እባካችሁ መንግስቱ ልጄን ልቀቅልኝ ብለው ሲያነቡ ተመልክታችሁ ነበር እና የእናት አንጀት ነው። ልጃቸው ምንም ነገር ሳያደርግ ተይዞባቸው እንዴት የእናት ወድ በቃ ምን እንደሚሰማ እናት የሆነ ብቻ ነው የሚረዳው እና በሳቸው ጫማ ያልቆመ ሰው ሊረዳው አይችልም እና በጣም ነበረ ሲያለቅሱ የነበረው። አሁንም ደግሞ እንግዲህ ከእስር ተፈቶላቸው አሁን ደግሞ የደስታ እንባ እያነቡ ይገኛል። ሀቂቀተን በጣም ስሜቱ ከባድ ነው። ይህንን ስሜት እናት የሆኑ እናቶች ብቻ ናቸው የሚያውቁት። ልጅን ምንም ባላጠፋው ነገር አስሮ እንደገና ደግሞ ብቻ ከባድ ነው ስሜት፣ ከባድ ስሜት ውስጥ ናቸው። ለማንኛውም እንኳን ደስ ያላችሁ። አዶናይ ተለቋል። አዶናይ የሚሰራቸው መልካም ስራዎችን ሰሞኑን ተመልክተናል። በመታሰሩ ብቻ ምን ያህል እንደተጎዱ የሚረዳቸው ሰዎች፣ ብዙ ነገር የሚያደርግላቸው ወጣቶች፣ እንዲሁም አረጋውያን ብቻ ብዙ ነገር ተመልክተናል እና መልካም ነገር የሚሰሩ ሰዎችን ማበረታታት አለብን። በእርግጥ መንግስት ያሰረበት የራሱ የሆነ ምክንያት ይኖረዋል። መርምሮ አጣርቶ እሱን ደግሞ ለቆታል። መመርመር የሚፈልገው ማጣራት የሚፈልገው ነገር ስለነበረ ነበር የያዘው። እንግዲህ ያንን ነገር መርምሮ አጣርቶ ለቆታል። እንኳን ደስ አላችሁ ማለት እወዳለሁኝ። ሌላው ደግሞ በባለፈው አንድ አርቲስት መኪና ይገዛላቸው ተብሎ ረምዚ ሪል ስቴት እንዲገዛላቸው ተደርጎ ነበር እና ያ መኪና ምን አይነት እንደሆነ ዲዛይኑ ምናምን ሲነገራቸው አዶናይ ካልመጣ መኪናውን ግን እጄ ላይ ማስገባት አልፈልግም ብለው ነበር። ሱብሃንአላህ አያችሁት? ምክንያቱ ሰበቡ እሱ ስለሆነ ይህንን እንቅስቃሴ ያደረገው እሱ ስለሆነ እሱ ሳይመጣ ግን ያንን መኪና እኔ አልረከብም እስኪመጣ ድረስ ደግሞ ቆዩኝ ብለው ነበር እና ያው እሳቸውንም እንኳን ደስ አላቸው ማለት እወዳለሁ። ምክንያቱም መቼ እንደሚፈታ ሳያውቁ ህግ ጉዳይ ነው፣ የህግ የያዘው ጉዳይ ነው እና ሳያውቁ እሱን እያጠበቁ ነበረ። እንኳንም በቅርብ ጊዜ ብዙ ሳይቆይም እንኳንም ተፈታላቸው። ለሳቸውም ለመላው ለወዳጅ ዘመዶቹ እንዲሁም ደግሞ በተለይ ህጻናቶች ቤት ተከራይቶ እሱ የሚፈልጉትን ነገር የሚያደርግላቸው ህጻናቶች በባለፈው ሲያለቅሱ ተመልክቻለሁ እና እንደዚህ አይነት መልካም ስራ የሚሰሩ ሰዎች ሀቂቀተን እንኳን መታሰር ይሆናል አይደል? ብቻ ከባድ ነው። ሲያለቅሱ ያለሱ ማንም የለንም እሱ ነው ለኛ
የሚረዳን እርሱ ነው ከጎናችን ያለው። የቤት ኪራይ ከፍሎልን የቀለባችን ሁሉ ነገር እያደረገልን ያለው እሱ ነው። እባካችሁ ፍቱልን ሲሉ ሲማጸኑ ሲያለቅሱ ተመልክታችኋልና በጣም ብቻ እኔ እንጃ እኔ አላቅም። አንዳንድ ጊዜ ሰዎች መልካም የሚሰሩ ሰዎች ከጎናችሁ ሲርቁ ነው መልካምነታቸውን በደንብ ጎልቶ እንዲወጣ የሚያደርገው። በእርግጥ እሱ ሳይታሰርም በፊት የሚሰራቸው መልካም ስራዎችን በርካታ መልካም ስራዎችን ተመልክተናል። በአጭር ጊዜ ውስጥ ባቡል ኸይርንም ያንን 8 ሚሊዮን ገንዘብ እንዲያሸንፍ እና እንዲቀበል ያደረገው እሱ ሰበብያ ሆኖ ነው። እኛ በጣም ብዙ ጥረን አቅቶን ነበር። እሱ ባደረገው እንቅስቃሴ ነው የተባለው ፎሎ ሞልቶ ያንን ብር ሊያስገባ የቻለው እሱ ሰበብያ ሆኖ ነው። እና በጣም በትንሽ ጊዜ ውስጥ በጣም ብዙ በርካታ ነገሮች ሰርቷል። እና ያው ይህም ትልቅ ማሳያ ነው። መልካም ነገር የሚሰሩ ሰዎች ደግሞ መበረታታት አለባቸው። ሁላችንም ጥሩ የሚሰሩ ሰዎችን አሪያችን ብናደርግ የተሻለ ነው። እንዲሁም ደግሞ መንግስት አሁን እያደረገ ያለው ነገር እጅግ በጣም የሚበረታታ ነው። ምክንያቱም ያልሆኑ ነገሮችን ያልሆኑ ማለት ከባህልም ሆነ ከእሴት ያፈነገጡ ነገሮችን እየሰሩ ያሉ ሰዎችን ማሰሩና ቅጣት መቅጣቱ ትልቅ ነገር ነው። ያ ከባህላችንም ከወጋችንም ከስርዓታችንም ከሃይማኖታችንም ያሌለ ያፈነገጠ ነገር የሚሰሩ ሰዎች ለብዙ ሰዎች ትምህርት እንዲሆን ማሰሩ ማጣራቱ መመርመሩ ቅጣት መቅጣቱ ትልቅ ነገር ነው። ማለት አሁን እነዚህ እንደፈለጉ የሚሆኑ ሰዎችን ሰው ይከተላቸዋል። ከተከተላቸው ደግሞ ሀገር ገደል ትገባለች ማለት ነው። እንደ ባህላችን እንደ እምነታችን እኛ የእምነት ኢትዮጵያ አሁን በእምነት ትታወቃለች። የእምነት ሀገር ናት ነው የምትባለው። እና ያንን እምነት ስርዓት ደግሞ መጣስ የለብን እና መልካም ስራ መስራት ደግሞ በጣም ትልቅ ነገር ነው። መልካም አሪያ መልካም አሻራ አስቀምጦ ለትውልዱ እኛ መልካም ነገር እዚህ ጋር አሻራችንን ስናስቀምጥ የኛን መልካም አሻራ የሚከተሉ ሰዎች በርካታ ሰዎች አሉ። ስለዚህ እኛ ደግሞ ለነዛ ጥሩ ነገር አስቀምጠን የኛን አሪያ እንዲከተሉ ማድረግ አለብን። መልካም ነገር መስራት ደግሞ ለራስ ነው፣ መልሶ ይከፍላል። አዶናይን ተመልከቱት። በታሰረበት ሰዓት በቃ ሰው ሁሉ ነበረ እንዴት ለምን ምክንያቱ ሲል ነበር ሲጠይቅ የነበረው። በእርግጥ ቅድም እንዳልኳቸው መንግስት ለራሱ የሆነ ነገር ፈልጎት ይኸው መርምሮ ለቀቀው። ግን ደግሞ መሳኪኖችን አያችሁ እሱ የሚረዳቸው ሰዎች ወጡ ማለት ነው። እና እንደዚህ አይነት መልካም ስራዎችን ለመስራት እንሞክር። አልባሌ ነገሮች መጥፎ ነገሮች ሰርተን ትውልዱ እንዲከተለን አናድርግ ለማለት ወዳለሁ። አመሰግናለሁ ስለተከታተላችሁኝ። የዛሬ ቆይታ ይሄን ይመስል ነበር። በሌላ ጊዜ በሌላ ቪዲዮ ተመልሰን